እጅግ በሚያምር ቪዲዮ ተመልሰናል ቤተሰቦች። ሁሌም ድምቅ ባለው በቦሌ ተገኝተናል። ዛሬ አመሻሹን እዚህ ነው የምናሳልፈው። አዎ እንግዲህ እንደምትመለከቱት ቦሌ ደምቋል፣ በጣም ያምራል። አሁን ያለነው ዓለም ሲኒማ አካባቢ ነው። ይሄ ደግሞ የጊኒ ኤምባሲ ከኖክ ማዲያ እስከ ስናፕ ፕላዛ ያሉ ህንፃዎች ናቸው እዚጋ ያሉት። ኢትዮጵያን እንቃኝ። አዎ ዓለም ሲኒማ ነው። ይሄ ደግሞ ቤተሰቦች እዚህ ጋር ደግሞ በቃ ካፌ ነው፣ የውጭ ካፌ ነው፣ ደስ የሚል ማለት ነው። መንገድ ዳር ነው። እዚህ ጋር ደግሞ ሳይክል የሚነዱ ልጆች አሉ። እንቃኝ። አዎ እዚህ ጋር ህብር ኢትዮጵያ ትሮፒካል ህንፃ ያለበት አካባቢ ነው። ጃፓን ጋር ቦሌ ጃፓን። እዚህ ጋር ደግሞ የኮኦፕሬቲቭ ባንክ ኦፍ ኦሮሚያ ያለበት የወርልድ ካፕ ትሮፊ ነው የምናየው። አርጀንቲና ወይስ ስፔን? ይሄ ፍሬንድሺፕ ሱፐር ማርኬት ያለበት ፍሬንድሺፕ ህንፃ ነው። ቤተሰቦች እንኳን ደህና መጣችሁ። ዛሬ በቦሌ ነው የምንገኘው። ቤተሰቦች አመሻሹን በቦሌ እናሳልፍ ነው። እጅግ ደመቅ ያለ ሁኔታ ነው ያለው። በቦሌ እንቅስቃሴዎቹ ደምቀዋል። ከስራ በኋላ ያለው ወይም ማምሻውን አካባቢ ነበር እዚህ ያለ ነው። ያየነው ነገር እጅግ የሚያምር ነው። እሱን እናሳያቸዋለን። ቤተሰቦች ቪዲዮ ለብዙዎች ተደራሽ እንዲሆን ላይክ በማድረግ ቪዲዮውን ጀምሩት። እንዲሁም ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። ዛሬ ቦሌን ከግር እስከ ጥፍሯ እንጎበኛታለን። ከዚህ ተነስተን እስከ ቦሌ ሩዋንዳ ድልድይ ድረስ እንሄዳለን። ከቦሌ ሩዋንዳ ድልድይ መነሻችንን ያደረግነው ከሚሊኒየም አዳራሽ ፊት ለፊት ወይም ደግሞ ከስካይላይት ሆቴል ወደ ፍሬንድሺፕ አካባቢ ያሉ እነዚህ በግራ በኩል ያሉ የመኖሪያ ቤቶች እዛ አካባቢ ነው የጀመርነው። እስከ ቦሌ ሩዋንዳ ድልድይ ድረስ እንሄዳለን። ከቦሌ ሩዋንዳ ድልድይ ላይ ደግሞ ከዛ ላይ ቆመን ወደ ቦሌ ያለውን እይታ እንዲሁም ደግሞ ወደ ወሎ ሰፈር ያለውን እይታ ከላይ ሆነን እናያለን። እንግዲህ በሃይላይት ላይ እንዳያችሁት ያው ቦሌ ቦሌ ነው፣ ሁሌም ይታወቃል። ዛሬ እንግዲህ በዚህ አካባቢ ነበር ማምሻውን አሳልፍ ነው። ደስ የሚል ነው። የሰው እንቅስቃሴ በእግር አለ፣ እንዲሁም ደግሞ በሳይክልም ብዙ የሚንቀሳቀሱ ልጆች አሉ። ህንፃዎቹ በጣም አምረዋል። እንዲሁም ደግሞ ካፌዎቹ ሙሉ ናቸው። የቦሌ ካፌዎች ድምቅ ብለዋል። በዚህ አካባቢ እንግዲህ የምናስተውለው ብዙ የውጭ ሀገር ዜጎች በዚህ አካባቢ እናያለን በምንሄድበት ጊዜ። አካባቢው በቃ ለየት ያለ ነው። ላይክ ቪአይፒ ኮሪደር ነው። በዚህ ልክ እንደ ቦሌ መድኃኔዓለሙ ማለት ነው። እንደምናየው እንግዲህ ይሄ መንገድ የሳይክል መንገዶች አሉት። እንዲሁም ደግሞ የስትሬት ላይቱ አለ። ስትሬት ላይቱ ደግሞ ያው ስማርት ፖሎች አሉት፣ የተለያዩ ካሜራዎች አሉት። እንዲሁም ደግሞ በዚህ አካባቢ ብዙ ኢንተርናሽናል ድርጅቶች ያሉበት አካባቢ ነው። ሆቴሎች፣ ካፌዎች፣ ሬስቶራንቶች ያሉበት ነው። እንዲሁም ደግሞ ትልልቅ ሱፐር ማርኬቶችም ያሉበት ነው። ውድ የቻናሌ ቤተሰቦች ይህ ቪዲዮ ለብዙዎች እንዲደርስ ላይክ አድርጉልኝ። እንዲሁም ደግሞ ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ። እንደነገርኳችሁ አሁን እንግዲህ ፍሬንድሺፕ ህንፃ አካባቢ ደርሰናል። በዚህ እያለፍን ነው። እንግዲህ የሰው እንቅስቃሴ በጣም ብዙ ነው። እግረኛ መንገዱ ያው ሰፊ ነው፣ ግን ሙሉ እግረኛ መንገዱ በቃ በሰው ጥቅጥቅ ብሎ ነው የሚያመሸው በዚህ አካባቢ። እንዲሁም ደግሞ ካፌዎች አሉ እዚህ ፊት ለፊታችን ማለት ነው። እነሱም በቃ ሙልት ያሉ ናቸው። በቃ እንዲሁም ደግሞ የውጭ ዜጎች እንደምታዩ ቻይና የሆነ ኤዥያ ሀገሮችም ብዙ የውጭ ሀገር ዜጎች ያሉበት ነው። እንደምታዩት ካፌው በዚህ ጋር አለ። ሃይላይቱ ላይ ያየነው አንዱ ፓርት ከዚህ ከፍሬንድሺፕ ላይ ሁኜ ያሳያችኋለሁ።
አሁን ወደዛ እንወጣለን። G+2 ወይም ሁለተኛ ፍሎር አካባቢ ላይ ሆኜ ነው ያነሳሁት የነበረው። ተመልሰን ስንመጣ ከዚህ ቪዲዮ ቀጥሎ እንመለሳለን ማለት ነው። ከዚህ ወደዛ እንወጣለን። አብራችሁ ቆዩ። እዛ ጋር ያለው እይታ በቃ የሌለ እይታ ነው። በጣም ነው የሚያምረው ቤተሰቦች። ይህ ማለት ነው ተመልከቱት፣ የዓለም ሲኒማ በግራ በኩል እንዲሁም ደግሞ የህብር ኢትዮጵያ ትሮፒካል ህንፃ እስከ ጃፓን ተብሎ የሚጠራው አካባቢ ያሉበት ህንፃ ነው። ትራፊኩ ተመልከቱት፣ በጣም ነው የሚያምረው። እንዲሁም ደግሞ እግረኞች እግራቸውን ይዘው፣ ከዛ የሳይክል መንገዱ ደግሞ ክፍት ነው፣ ሁሉም ሰው አይሄድበትም። እዚህ አካባቢ ስኩተር፣ ሳይክል እንደዚህ እየተከራያችሁ እስከ መስቀል አደባባይ ድረስ ልትሄዱ ትችላላችሁ። እንዲሁም ደግሞ ከመስቀል አደባባይ እስከዚህ እስከ ቦሌ ድረስ ልትመጡ ትችላላችሁ። በጣም ነው የሚያምረው ተመልከቱት። ዋው በጣም ያምራል። ሌላ ታሪክ ነው ቦሌ። ያው ምን ከፍ አላልኩም እንጂ ከፍሬንድሺፕ ላይ ወደ ሁለተኛ ፍሎር ላይ ነው። ከፍ እያላችሁ ስትሄዱ ደግሞ በጣም የሚያምረው እዚህ ጋር ፊት ለፊታችን አረንጓዴ ሆኖ የምናየው የኢኳቶሪያል ጊኒ ኤምባሲ ነው። ከሱ ቀጥሎ ደግሞ የኖክ ጋዙ ማለት ነው የሱ ዋና መስሪያ ቤት ህንፃ ነው። ከዚህ በፊት ይሄ ብቻ ነበር ያለውና አሁን ከጊኒ ኤምባሲ ቀጥሎ ያለው ህንፃ ከኖክ ቀጥሎ ያለው አልነበረም እና ይሄ ለብቻው ሆኖ ነበር የሚታየው። አሁን ግን ተመሳሳይ ከለር ያላቸው ቢልዲንጎች መጥተዋል። ሁለተኛውንም እንደምታዩት ነው። አንድ ደግሞ አነስ ያለ ህንፃ ለመካከል ላይ ያለው፣ ከዛ ቀጥሎ ያለው ሙሉ አካባቢው ተመሳሳይ ነገሮች አሉት። ከላይ ደግሞ መጨረሻ ላይ የስናፕ ፕላዛ ያለበት አለ። ከዛ ሚሊኒየም አዳራሽ ነው። እንግዲህ እዚህ ጋር ያው ለየት ብሎ የምናየው ሁለት ህንፃ ናቸው። አንድ መካከል ላይ ያለው ህንፃ፣ ሁለተኛው ደግሞ ስናፕ ናቸው እንጂ ሁሉም ደግሞ ተመሳሳይ ቢሆኑ እዚህ አካባቢ በጣም ያምራሉ። አንደኛ በመስታወት ናቸው። ዲዛይናቸውም ለየት ያለ በመሆኑ ቪዲዮ መጀመሪያችን አካባቢ ላይ አይተናቸዋል። በጣም ነው አካባቢውን ያሳመሩት። እንዲሁም ደግሞ ፍሬንድሺፕ ከማዶ ሆኖ ሲታይ በጣም ነው የሚያምረው ህንፃው ማለት ነው። ስፔሻሊ ማታ ማታ ደግሞ መብራቱ ሲበራ እጅግ በጣም ያምራል። ዋው ቦሌ ትለያለች፣ በጣም ትለያለች እንደምትመለከቷት ነው። በቃ ቁጥር አንድ ምርጥ ሰፈር ይሄ ነው እንግዲህ አዲስ አበባ ውስጥ። ከዚህ የሚበልጥ ሰፈር ለእኔ የለም። ይሄ ያለ ምትሉ ካለ እስኪ ጠቁሙኝ። በጣም ነው የሚያምረው። አንደኛ ደግሞ መንገዱ ራሱ በጣም ነው የሚያምረው። መሀል ላይ አካፋይ ያለው፣ አካፋዩ ደግሞ ዘንባባዎች አሉት። ከዛ የእግረኛ መንገድ አለ። የመብራቱ ጋር ደግሞ ሳሮች አሉት። በጣም ነው የሚያምረው። እንዲሁም ደግሞ የሰው ብዛት እንቅስቃሴው በቃ ሙሉ ነው ያደረገው እና ዋው እነዚህ ህንፃዎች በጣም ነው የሚያምሩት። ከለራቸውም ራሱ በጣም ነው የሚያምረው የመስታወቱ ማለት ነው። ቤተሰቦች እንግዲህ ይህን አይተን ደግሞ ከታች ወደ መሬት እንመለሳለን። ካቆምንበት እንቀጥላለን። ውረድ አላለኝም ነበር ግን በቃ ወረድኩኝ። ከዚህ ቀጥሎ ደግሞ ምርጥ እይታ የምናየው መጨረሻ አካባቢ ከቦሌ ሩዋንዳ ድልድዩ ላይ ሆነን ወደ ወሎ ሰፈርም ወደ ቦሌም የሚታየው እይታ እጅግ ማራኪ ነው። እሱን ማየታቸው እንዳትረሱ ቤተሰቦች። ቪዲዮ እንግዲህ ላይክ አድርጉት። ላይክ ካላደረጋችሁት ብዙ ሺህ ላይክ ማግኘት ፈልጋለሁ። ቤተሰቦች ከወደዳችሁት ላይክ አድርጉልኝ። እንዲሁም ደግሞ አሁን ከዚህ ዝቅ ስንል ዓለም ሲኒማ አካባቢ አንበሶቹ ያሉበት ካፌው በጣም ያምራል። እዛ ጋር ብዙ የውጭ ሀገር ዜጎች ናቸው የሚዝናኑት። ያው የኢትዮጵያውያንም አሉ ግን የውጭ ሀገር ዜጎች እዚህ አካባቢ ይበዛሉ። ያው የቦሌ ኢንተርናሽናል ኤርፖርትም እዚህ አካባቢ በመሆኑ ነው። ደስ የሚለው ነገር በጣም በቃ በእግሩ የሚሄድ ሰው ብዙ አለ። ደስ ይላል በጣም። ከዚህ በፊት ያው እንግዲህ እንደዚህ ከ2 ዓመት በፊት ነው ይሄ ኮሊደር አይ ቲንክ የተጠናቀቀው እና የመጀመሪያው ኮሊደር ነው እና የእግረኛ መንገድ በጣም ዛፎቹ ነበሩ። ዛፎቹ ደግሞ ትራፊክ ይከልሉ ነበረ። ከዛ ከተሰራ በኋላ ግን በጣም ነው የሚያምረው። አሁን ወደ ፍሬንድሺፕ ወርደን ወደ ሚሊኒየም እያየን ያለ ነው። ወደ ኋላ ዞር ብለን ነው እያየን ያለ ነው። ፍሬንድሺፕ ሱፐር ማርኬቱ እዚህ ጋር ነው። እነዚህ ህንፃዎች በጣም ነው የሚያምሩት። ከላይ ኖክ ያለበት ሎጎ ከታያችሁ የኖክ ነው። ከኢኳቶሪያል ጊኒ ከዚህ ከአረንጓዴው ቀጥሎ ያለው ማለት ነው። መካከል ላይ ያለው ህንፃ ግን አላቅም የማን እንደሆነ ገና አልተጠናቀቀም፣ ስራም አልጀመረም። ግን ኦልሞስት ማለቁን እያለቀ ነው ኮንስትራክሽኑ ገና ግን ስራ አልጀመረም። ፍሬንድሺፕ ሲቲ ሴንተር
ከላይ የምናየው ደግሞ ሞና ሆቴል ነው። ከስሩ ባለው በኩል ደግሞ ወደ ላይ ወደ ኤርና ሞል የሚያስወጣ መንገድ አለው። በዚህ በግራ በኩል የምናየው ደግሞ ኮንስትራክሽን ላይ ያለ ቦታ ነው። ታጥሮ ነው የምናየው። ከዚህ በፊት ፓርኪንግ ነበረ፣ አሁን ግን ኮንስትራክሽን ሳይት ነው። በዚሽ ጋር ደግሞ ወደ አለም ሲኒማም ታስወርዳለች። በዚሽ ጋር ማለት ነው። ወረድ ብሎ በዚች በግራ በኩል እጥፍ ብሎ ወደ አለም ሲኒማ ነው። ይሄ ደግሞ ፊት ለፊታችን የምናገኘው አለም ህንፃ ነው። ከዛ የኖህ ሪል ስቴት ትልቅ ቢልዲንግ አለ። ከሱ ስር ደግሞ ምርጥ ምርጥ ካፌዎች አሉት። አንበሳው ያለው እንዲሁም ደግሞ ፋውንቴን ያለበት ማለት ነው። ፊት ለፊቱ ደግሞ ህብር አለ። ህብር ኢትዮጵያ በጣም ነው የሚያምረው። እሱንም እያሳየኋችሁ ሄዳለሁ። ቦሌ ጃፓን አይተን እስከ ቦሌ ሩዋንዳ ድልድይ ከዛ ጋር ያለውን ቪው ማየታቸው እንዳትረሱ ቤተሰቦች። በጣም አመሰግናለሁ። ሰላም ሁኑልኝ። በቀጣይ ቪዲዮ መለሳለሁ። ቻው። Vaya muy para que le está rápido. Swaga. Armada तुम्हें कर दो.
Allah